ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። የዴቭ ቲዩብ ነው። ውድ ቤተሰቦቼ ዛሬ እንግዲህ ዳኒ ቲዩብ ላይ የተለቀቀ ቪዲዮ አለ። እስቲ ከቪዲዮ ትንሽ እንይና ተመልሼ እመጣለሁ። አብራችሁን ቆዩ። አወራ አሁን አዲስ ህይወት ጀምሬያለሁ ምናምን ስል ያመንሽኝ አይመስለኝም ሄርሜላ። እንድታምኚኝ ከፈለግሽ ደግሞ ነገ አምጥቼ አስተዋውቅሻለሁ። ችግር የለውም። ሲጀመር አይደለም ዳኒ፣ ቆይ አንተ አብርሃም የምታወራው ወሬ ትንሽ ልክ አይደለም። ተረዳኸኝ አይደለ? የምታወራበት መንገድ ወይ የምታወራው ነገር በጣም ልክ አይደለም። እንዴ ማለት ከዚህ ጭቅጭቅ ለመሸሽ ብለህ ሌላ ሴት የምታመጣው? እሺ ያቺም ስጨቀጭቅ ሌላ ሴት ታመጣ ነው? ለኔ የምትገባ ፍልቅልቅ ያለች ሴት አመጣለሁ። ያን ደግሞ ከፈለግሽ ነገ አምጥቼ አስተዋውቅሻለሁ፣ አሳይሻለሁ። ካላመንሽ ማለት ነው። ምናልባት እኔ እየፎገርኩሽና እየዋሸሁ ከመሰለሽ ነገ ወደ ሚዲያ ስለማመጣት ሁሉም ህዝቡ የሚያያት ይሆናል፣ አንቺም የምታያት ይሆናል። ምን ማለት ነው የጀመርከው? ቆይ አልገባኝም። ይኸውልህ በመጀመሪያ ደረጃ አንድ ሰው በህይወቱ ደስተኛ ሲሆን ነው ፍልቅልቅም ሆነ ደስተኛ ሊሆን የሚችለው። ገባህ አይደለ? በቃ አሁን ደስተኛ ነኝ ሄርሜላ። እኔ አሁን ባለሁበት ሁኔታ በጣም ደስተኛ ነኝ፣ ፈጣሪ ይመስገን። ስለዚህ አሁን ከእናንተ የምፈልገው ለቀቅ እንድታረጉኝና እኔም የራሴን ህይወት እንድኖር። ውድ ቤተሰቦቼ ቪዲዮውን እንዳያችሁት ከሆነ ዛሬ ዳኒ ቤት በተለቀቀው ቪዲዮ ሄርሜላ፣ ዴቭ እና ዳኒ እንዲሁም አብርሽ ተገናኝተው ነበረ። ያም ምንድነው? አብርሽ ትናንት በወሰነው ውሳኔ ዳኒ የራሴን ስሜት ልናገር፣ ደስ አላለኝም ያረከው ነገር ብሎ ቀጥሮት ነበረ። እንዲሁም ያው ሄርሜላም አብራው መታ ነበረ። ዴቭንም ቀጥሮት በጋራ መጥተው ዛሬ አውርተው ነበረ። ያው ግን የተሻለ ወይም የተለየ ነገር አላየንም። ምክንያቱም ትላንት የወሰነውን ውሳኔ ዛሬም እሱን ነበር ሲናገር የነበረው እና ይበልጥ ደግሞ ዛሬ ሲናገረው የነበሩት ነገሮች ምንድነው? ፍልቅልቋ ከዚህ በኋላ እኔ ደስተኛ የምታደርገኝን በቃ የምትወደኝን ለእኔ ደስታ የምታስበዋል ለእኔ ደስታ የምትጨነቋን በሚዲያ ይዣት እመጣለሁ ጠብቁኝ ብሎ የበለጠ ከባድ ውሳኔ የሚመስል ነገር ወስኖባቸው ሄዷል። አናቅም ምን እንደሚፈጠር። እስቲ እኛም እስከምናያት ጓጉተናል። ይሄን ነገር እያደረገው ያለው ለምንድን ነው? እውነት ፍቅረኛው ነች ወይስ ምንድነች? እስቲ እኛም በጋራ ሆነን የምናየው ይመስለኛል። አሁንም እኔ ግን ሀሳቤ ምንድን ነው? አብርሽ በቃ ኒንጃ የሆነው ነገር አለ። በተደጋጋሚ እየተናገራቸው ያሉት ነገሮች ምንድናቸው? እኔ ጊዜ እንድሰጡኝ ይፈልግ ነበረ፣ እረፍት እንድሰጡኝ ይፈልግ ነበረ። ግን እናንተ እረፍት ልሰጡኝ አልፈለጋችሁም። እየመጣችሁ እየጨቀጨቃችሁኝ፣ እያለቀሰችሁብኝ፣ ብዙ ችግር ፈጠራችሁብኝ፣ በሽተኛ ያደረጋችሁብኝ፣ ከአይምሮዬ በላይ ሆናችሁ፣ ሰው ከሚያፈቅረው በላይ ከፍቅር በላይ ሆናችሁ እና እኔ ደግሞ ያን ነገር አልወደድኩትም፣ አልተመቸኝም። ስለዚህ ይህንን ነገር ስላልተመቸኝ ምን አደርጋለሁ? የራሴ ምርጫ መርጫለሁ፣ የራሴን ውሳኔ ወስኛለሁ። ስለዚህ ሁለታችሁም አታስፈልጉኝም ብሏል። እሺ አለን፣ ተቀብለናል። እንግዲህ ውሳኔህን እስቲ ውሳኔ የእውነት ይሁን የቀልድ ይሁን የምር ይሁን ምን እንደሆነ እኛም እስክናይ እንጓጓናል። ከዛ በበለጠ ደግሞ ምንድነው ዛሬ የታዘብኩትና ሳየው የነበረው ነገር ዴቫ መላልሶ የአብርሽ የሰራው ነገር በጣም እንትን ሲለው ነበር እና ሲቃወመው ነበር። ያ ምንድነው? በባህላችን እንደ እኛ ሀገር ባህል ይሄ ነገር የሚያስፈልግ ነገር አይደለም። ማረግም የለበትም። ማረግ ብቻ አይደለም ማሰብም የለበትም። እሱ ስላደረገው ብቻ ሳይሆን እኛም ስለምናወራው ራሱ ያደረገው ነገር የሚከብድ ነገር ነው እያለ ነበረ እና ዴቫ ሰሞኑን ጥሩ እይታዎችን የምር በትክክል በቃ መናገር የሚፈልገውን ነገር እና አብርሽን ላይ ያለው ነገር ትክክል እንዳልሆነ በትክክል ሲናገር ነበረ። ዳኒም ያው የመጣው እንደ ጓደኛ እንደ ወንድም የተሰማውን ስሜት ለመናገር ነበረ። ግን ለምንድን ነው ሄርሜላን አስከትሎ የመጣው? እሺ ዳኒ የምር እውነት ሄርሜላ ብቻ ነው በዚህ ውስጥ የተጎዳችው? ሄርሜላ ብቻ ናት የተሰማት? ሄርሜላ ብቻ ነች ጉዳት የደረሰባት? ሄርሜላ ብቻ ነች በቃ በአብርሽ ምክንያት የተጎዳችው? አየህ አይደለ? ዛሬም እንግዲህ በግልጽ ስለሌላ ነገር አላወራም፣ በግልጽ አሳይተናል። ምርጫህን ውሳኔና ፍላጎትም በግልጽ አሳይተናል። እንደገና ደግሞ ሄርሜላ ተደጋግማ ብዙ ነገር ስታወራ ነበር። ደጋግማ ማለት ነው። በሌለችበት፣ ባልዋለችበት፣ ባልተገኘችበት የሩታዬን ስም እየጠራች በተደጋጋሚ
እንግዲህ አሁን እሷ የመጣችው ከሱ ጋር ለመናገር ከአብርሽ ጋር ለመነጋገር ነው። የመጣችበትን ጉዳይ ለምን ቀጥ ብላ አታወራም? ለምን ቀጥ ብለሽ የመጣሽበትን ጉዳይ አትናገሪም? ፍላጎትሽን ለምን ለአብርሽ አትነግሪውም? ለምን የሌለ የማይባል ነገር ቀበጣጥረሽ ልጁ ላይ አእምሮ ላይ የማይሆን ነገር ለመፍጠር ከምትታገይ ልጁ የራሱ አስተሳሰብ የራሱ አመለካከት አለው። በቃ አይደለ ተይኝ ስላለሽ ስላልተዋጠልሽ ነው አይደለ ዛሬ ከዳኒ ጋር ሆነሽ ልታናግሪው የመጣሽው። ስለዚህ ነገር ለምን አታወሪውም? የሩታን ስም በተደጋጋሚ እየጠራሽ ምንድነው እኔ ነኝ በዚህ ሰዓት ያለሁት እሷም ፈቷት ነው እንዴ? አንቺም እኮ ይኸውልሽ እነሱ ጋፕ ባረጉበት ጊዜ ነው የመጣሽው። በእነሱ መሀል በተጋጩበት ጊዜ ነው መሀላቸው የገባሽው እንጂ አንቺም እኮ መጀመሪያ አልነበርሽም አይደለ? አሁንም ሶስተኛ ሴት የምትመጣው እኮ ልክ እንዳንቺ አንቺና አብርሽ ጋብ ሲፈጥሩ መጣ ብለን እሺ እንወስነው። ይህንንስ እሺ ምን ምላሽ አለሽ? በትክክል ለምትናገራቸው ነገሮች ብዙ ጊዜ እንትን አትወስጂም፣ አትረጋጊም። ስለምትናገሪው ነገር በግልጽ አታቂም። ይጎዳኛል፣ ይጠቅመኛል፣ የምናገረው ነገር ለሰዎች ምን ያስተላልፋል፣ ሰዎች ጋር ሲደርስ ምን አይነት መልእክት ያስተላልፋል የሚለውን ነገር አንቺ አታጤኝበትም። አዎ ሩታ የፈታት ሚስቱ ነች፣ የልጁ እናት ነች። ባልና ሚስት ይጣላሉ፣ ይጋጫሉ፣ ብዙ ነገሮች በመሃላቸው ሊፈጠር ይችላል። ግን በዛ መሃል ገብቶ ባልና ሚስት ያላቸውን ግጭት የበለጠ አሻክሮ በመሃላቸው ገብቶ እንደዚህ አይነት ነገር እንዲፈጠር ያደረገው ማን ነው? አንቺ ነሽ። ስለዚህ አንቺ ራስሽንም ልትወቅሺ ይገባል። ምክንያቱም አሁንም ሶስተኛ የምትመጣዋ ሴት ደግሞ ምን እያደረገችን ነው? በአንቺም በሩታዬ መሃል ገብታ እንግዲህ ምን እንደምንፈጥር ልናይ ነው አይደለ? እስቲ ከሆነች እንያት። ስለዚህ ለምትናገሪያት ነገር አቸኩይ። አንቺ መሃል ገብተሽ ነው እንጂ መጀመሪያ አልነበርሽም። እሷ ከልጅነቱ ጀምሮ የሚያፈቅራት አብሮ ያደጉ አብሮ በፍቅር ያሳለፉ አብሮ ልጅ የወለዱ የጋራ አንድ የሚያረጋቸው ያላቸው ሰዎች ናቸው አይደል እንዴ? ሄርሜላ አንቺ እኮ ቀለበት ብቻ ነው ያደረገልሽ። ታሞ ነው ቀለበቴን ያወለቀው። ስለ ታሞ ነው እንጂ ጤነኛ አይደለም ቀለበቴን ያወለቀው ምናምን ትያለሽ። አንድ ነገር ልንገርሽ። አሁን ይኸውላችሁ እዚህ በሌላ ኬዝ ላይ ሌላ ኬዝ እየደረባችሁ በሌላ ኬዝ ላይ ሌላ ኬዝ እየደረባችሁ የነበረውን ነገር ለማስረሳት በጣም እያጠራችሁ ነው። አሁን ይኸውላችሁ አብርሽ ሩታንም ትታታል፣ ሄርሜላንም ትታታል። ግን እኔ አንድ ጥያቄ አለኝ፣ እንድትመልስልኝ የምፈልገው ጥያቄ አለኝ። ያልገባኝና ሊገባኝ የምፈልገው በዚህ ተደባብሶ እንዳይቀር ማለት ነው። የሩታ ሀቅ እንዲወጣልኝ እፈልጋለሁ። የኔ ጥያቄ ሩታ አርጓለች ተብላ እስከዛሬ ስትሰደብበት በጣም ስትዋረድበት ብዙ ነገር ስትሆንበት የነበረውን ነገር ሀቅ የት ነው ያለው? ለምን እሱን ለማውጣት አልታገልክም? ሶስተኛ ሰው አለ ብለ ሌላ ነገር ውስጥ ከመግባት እነዛን ነገሮች ለማጣራት ለምን ውሳኔ ላይ አልደረስክም? ነው ወይስ ሌላ ነገር አለ? ነው ወይስ ሚስጥሩ እንዳይወጣ ስለፈለግክ ነው? ነው ወይስ የሚፈጠረው ነገር ያለው ነገር ሁለቱንም እንዳይጎዳ ተሸፋፍኖ እንዲያልፍ ፈልጋችሁ ነው? ወይስ ምንድነው ፍላጎታችሁ? እኔ ይህንን ለዚህ ጥያቄ ምላሽ ፈልጋለሁ። ምክንያቱም አንተ ራስህን እንደ ንጹህ ምንም እንዳላጠፋ ምንም እንዳላበላሸ በቃ ራሱን በኮንፊደንስ ምንም ነገር እንዳላረገ እንደሆነ ሰው ነው ዛሬ ስታረግ የነበረው፣ ትናንትም ስታረግ የነበረው። እሺ አታጥፋ፣ ብዙ ነገር አትፍጠር። እሺ ያንተ ስህተት አይሁን። ቢያንስ አክብረው ለሚጠሩ ሰዎች ለምንድን ነው አክብሮት የማሰጣቸው? አክብረው ጠርቶሃል ያናግረው አይደለ? ትናንትን ካሜራማን እንሂድ ብለህ ጥላቸው ሄድክ። ዛሬም ከዚህ በላይ ማውራት የለብንም ምናምን ብለህ ጥላቸው ሄድክ። ታዲያ ይቺ ለምትመጣዋ ሴት እንዴት ነው? ምን አይነት አክብሮት ነው ያላት? ሀትሪክ ልትሰራ ነው? እግር ኳስ ነው ወይስ ሌላ ነገር ነው? እኔ ግራ እየገባኝ ነው። እና ለነዚህ ምላሽ እንድሰጠኝ እፈልጋለሁ። ምክንያቱም እነዚህ ምላሾች ስትሰጠኝ እኔም
ነገሮችን ለመተው እችላለሁ ማለት ነው። ምክንያቱም ሩታ ጋር ያለውን ሀቅ ሩታ ከዚህ በኋላ ሰላማዊ ኑሮ እንድትኖር ጫና እንዳይደረግባት ምንም ነገር እንዳይደርስባት በሰላም ልጇን ለማሳደግ እንድትጥር ያለውን ነገር የበለጠ ለማጥራት እውነታው እንዲታወቅ ከዛሬ ጀምረ ያለውን ነገር እውነት ብታወጣልኝ ይሄ የእኔ ጥያቄ ነው። ምክንያቱም እውነት ተደብቃ አትቀርም፣ የሆነ ቀን ትወጣለች። ያኔ ከምትወጣ ሊረፍድ ይችላል፣ ብዙ ነገሮች ሊበላሹ ይችላሉ። እነዛ ነገሮች ሳይበላሹና ሳይረፍዱ ለምንድነው እውነታ ላይ እንዳንደርስ አሁን ሶስተኛ ወይም ሁለተኛ አጀንዳ አንስተን ነገሮችን ለመሸፋፈን የምንሞክረው? እውነት ሩታን ጠልታት ነው? አንገሽግሻ ነው? ስለማትፈልጋት ነው? ስለማትወዳት ነው? ወይስ ያደረገችው ነገር እውነት ነው? ሚስጥሩ ደርሰበት ነው? ስለዚህ ነገር እንድትመልስልኝ ይፈልጋል። ምክንያቱም ሰው እኮ እኔ ልክ ነኝ ብሎ ሲደመድም እኮ እውነታውን ሲናገር ነው፣ የደረሰውን ነገር ሲያወራ ነው፣ የተፈጠረውን ነገር በእውነታ ፊት ለፊት አጋልጦ ይኸው እንደዚህ የተደረግኩት በእንትና ምክንያት ነው፣ ይሄ የሆነው በዚህ ምክንያት ነው ተብሎ እኮ መውጣት አለበት አይደል እንዴ? ተሸፋፍኖ ሌላ ነገር ተነስቶ አሁንም ተሸፋፍኖ ወደ ሌላ ርዕስ ወደ ሶስተኛ ርዕስ ከመሄድ ለምንድን ነው ለዚህ ምላሽ የማይሰጠን? እኔ ለዚህ ጥያቄ አለኝ። ስለዚህ ይህን ጥያቄ እንድትመልሱልኝ እፈልጋለሁ። ሩታዬ በእውነት ነው የምልሽ፣ ከዚህ በኋላ ዛሬ እንዳልተገኘሽው ከዚህም በኋላ እንዳትገኝ እፈልጋለሁ። ምክንያቱም እውነታው እስኪወጣ ድረስ ነገሮች እስኪስተካከሉ ድረስ አብርሽ የሚያደርገው ነገር እስክናውቅ ድረስ እውነታው ላይ እስከምንደርስ ድረስ ፍላጎቱን እስከምናቅ ድረስ ምን ማድረግ አለብሽ? እነሱ አጠገብ መድረስ የለብሽም። ተረጋግተሽ በበሰለ መንገድ ልጅሽን ብታሳድጊ ይሻልሻል። የምሬን ነው። በመሀል እየገባሽ እየተጨቃጨቃችሁኝ ነው፣ በጣም እያስጠላችሁኝ ስለሆነ ነው፣ እየረበሻችሁኝ ነው፣ ወደ ጤነኛ እንዳሉን አርጋችሁኛል ለሚለው ነገር እስቲ ተዩ። በቃ አንቺ ዛሬም አልተገኘሽም። ከዚህ በኋላ ሳትገኝ እስቲ ተዩና የሱን ፍላጎት፣ የሱን እቅድ፣ የሱን አሁን ሊያረጋቸው የሚፈልጋቸውን ነገሮች እንድናቅ፣ አንቺ ላይ ምንም አይነት ስህተት እንዳይፈጠር፣ አንቺ ላይ ድጋሚ እንዳይላከክ፣ ድጋሚ እንዳትሰደቢ፣ ድጋሚ ተጽዕኖ እንዳይደረግብሽ፣ ድጋሚ ሌላ ነገሮች እንዳይፈጠሩብሽ። ስለዚህ ዛሬ እንዳረግሽው ከዚህ በኋላ ከነሱ መራቅ አለብሽ ብዬ አስባለሁ። ምክንያቱም አንቺ ውድ ነሽ። የምሬን ነው። በጣም አስተሳሰብሽ የበሰለ ነገሮችን በበሰለ መንገድ በመልካም መንገድ የምታስቢ ሰው ነሽ። ነገሮችንም እስከ ዛሬ ስታረጊያቸው የነበሩት ነገሮች በጠቅላላ በብልሃት በዘዴ ነበር ስታረጊ የነበረው። ስለዚህ ከዚህ በኋላ ያሉትንም ነገሮች በእንደዚህ መልኩ ባለፈው መገኘት በሌለብሽ ቦታ እንደተገኘሽ ሳይሆን መገኘት በሌለብሽ ቦታ ሳትገኝ ነገሮችን እስቲ እንዲስተካከሉ አንቺ መንገዱን ክፈችለት። እርግጠኛ ነኝ ደግሞ አንቺም ታደርጊዋለሽ። ቤተሰቦችም እኔ ይህን ጥያቄ ለእናንተም ጥያቄ ሊሆን ይችላል ብዬ አስባለሁ። ውድ ቤተሰቦቼ እኔ አብርሽ እየሄደበት ያለው መንገድ ልክ አይደለም፣ ለእኔ ልክ አይደለም። ምክንያቱም እየሄደበት ያለው መንገድ ለነገውም የሚጠቅመው አይደለም፣ ነገ ተመልሶ የሚጸጸትበት እንዳይሆን ብዬ አስባለሁ። ሴት ልጅ ቆረጠች ነው፣ በምንም ልትመልሳት አትችልም። ስለዚህ ዛሬ የተገፉት ሴቶች አዲስ ስለምትመጣዋ ሴት ምን አይነት አስተሳሰብ ይኖራችኋል? ምን አይነት አመለካከት ይኖራችኋል? አንተስ ምን አይነት ህይወትና ምን አይነት ላይፍ እኖራለሁ ብለህ ታስባለህ? እንደዚህ አተካራ ውስጥ ወይም ሶስተኛ ነገር አምጥቶ እንደዚህ ነገሮችን ከመደበላለቅ በእኔ ቢሆን ብዬ የማስበውና እማምነው አሁን መሀላችሁ የተፈጠረውን ነገር ቁጭ ብላችሁ ከቤተሰብም ጋር ሊሆን ይችላል፣ ከትላልቅ ሰዎችን ጋር ሊሆን ይችላል። ቁጭ ብላችሁ ተደማምጣችሁ ነገሮችን ፈታችሁ አብራችሁ የምትሆኑበትን ነገር ብትፈጥር ይሻል ነበር ብዬ አስባለሁ። ግን አሁን ነገሮቹን ሁሉ አበላሽተዋል፣ ዘጋግተዋል መንገዱን።
ማንንም እንዳታገኝ፣ ከማንም ጋር እንዳትውል፣ ቤተሰቦችንም ርቃል፣ ዴቭንም ርቃል፣ የቡዜንም ስልክ እያነሳ አይደለም፣ ከኤፊን ጋር ከሁሉም ጋር ተራርቀሃል። ያሰብከውን ነገር በግልጽ እንዲህ ነው ብዬ መናገር አልፈልግም፣ ቤተሰብም እንዲያየው እኔም ለማየት ስለጓጓ ማለት ነው። ስለዚህ ከተመቸ፣ ከደላ፣ ከተስማማ እንደፈለግ አድርግ፣ መብት ነው። ግን ነገ የምትጸጸትበት እንዳይሆን ከአሁኑ ብታስብበት፣ ዞር ብለህ ጭንቅላትህን ብታስተውለውና ልክ ነኝ ልክ አይደለሁም የሚለውን ነገር የበለጠ ብታስብበት መልካም ነው ብዬ አስባለሁ። ውድ ቤተሰቦቼ ያው እንግዲህ የሚሆነውን ለማየት እኔም ጓጉቻለሁ። ውድ ቤተሰቦቼ እኔ በሌላ ቪዲዮ እስክመጣ ድረስ ትናፍቁኛላችሁ፣ እወዷችኋለሁ። የዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። እወዳችኋለሁ።